ማሮቼ ብሰማችሁና የሆነ ብሳቀቅ ጥሩ ነበር፣ ግን በጣም ጅዝባ ሰው ነኝ፣ አልሳቀቅም። በቃ ይሄ ነገር ነው የሚሆነው ብዬ ካመንኳም በቃ ምንም ማድረግ አይቻልም። እሺ እና ለማንኛውም ማለት ነው ልብሶቹን ላሳያችሁ ነበረ፣ አውጥቼ ላሳያችሁ ነበር። በዩቱብ ቢመጣ ይሻላል። አዳኞቹ እናንተ ነው የምጠይቀው። በዩቱብ ቪዲዮ አድርጌ ላሳያችሁ። ከዱባይ የላካችሁልኝ ልጆች የጎንደርም የጎጃምም የቦረና 2 ቀሚስ በቃ ይሄ መቶልኛል ነው እና ይሄ መቶልኛል። አያሳይም ካላችሁ አሳያችኋለሁ እዚህ ጋር። አይ በዩቱብ ካላችሁ ደግሞ አዳኞቹ በዩቱብ አመጣላችኋለሁ። እና ደግሞ ሰሞኑን በቃ አዳዲስ ቪዲዮዎች ይለቀቃሉ። አዎ አሳይን በዩቱብ ማናት አሳይን በዩቱብ ኦኬ። በዩቱብ ይመጣላችኋል። እኔ የሚያሰብኩት በዩቱብ ነው። ነገ ስለሚለቀቅ ዩቱቡ ጋር አብሬ ይለቅላችኋለሁ ማለት ነው። እና 500 ሺህ ገብተናል። ላስመጣን ኬክ ከውጭ እንቁረስ ወይስ ነገ ቆርሳለን? ነገ እንቁረስ። አሁን ቡና እናፍላ ምናምን ነገር። ቤቴንም አሳያችሁ ነበር። ትንሽ ድበቅ ማድረጋችሁ በዩቱብ እንዳሳያችሁ ብዬ ነው። እሺ ትንጥዬም ብትሆን ብቻዬን ስለሆንኩ የፍቅር ቤት ዩቱብ። እሺ እናቴ፣ የኔ እናት፣ የኔ ቅመም፣ የኔ ቆንጆ እህት፣ የኔ ሁሉ ነገር፣ የስደት እህቴ፣ የስደት በረካቴ፣ የኔ ቆንጆ፣ የኔ አይቀየሬ፣ የኔ ደርባባ ሴት፣ የኔ ሙሉ ሴት አፍራሃዬ እወድሻለሁ የኔ እናት። በዚህ አጋጣሚ ግን አንቺ መላጣ ምን ሆነሽ ነው? እንኳን አደረሰሽ ያልሽ ለምን አላለችንም? ቅዱሴ ንቀት ነው። ንቀት ነው ማሬ፣ ንቀት ነው ውዴ። እና ሁላችሁም ገብታችሁ እንትን በሉ። ጌሜ ነገ ጠዋት ነዋ ቅዱሴ ቪዲዮ ለጌሙ የምንሰራው ዛሬ ማታም እንችላለን፣ ግን ነገ ጠዋትም ሙሉ ውጭ ላይ ይሻላል። ውጭ ላይ ነገ የሆነ ማታ አካባቢ ላይ እንሰራለን ቪዲዮ ባንድ ላይ ማለት ነው። 16 የኪዳነ ምሕረት ተለታፎ ነው። ዛሬ ስንት ነው ቀን? ዛሬ ጥምቀት በ13 ነው። በ13 3 ቀን ነው የቀረኝ። 3 ቀን ነው የቀረው። ስለዚህ አሁን ዛሬ ልንለቅ እንችላለን፣ ነገም ልንለቅ እንችላለን ቪዲዮ ማለት ነው። 3 ቀን ዛሬ 11 ከሆነ 3 ቀን ነው። እነሱ ሲጋቡ እኔስ ምን ይሆን? አፍቄ አላማረብኝም ውዴ። ገና አልተጋባ ገና የምንጋባው ማሮቼ ቤተሰብ ከገባ በኋላ ነው የምመጋባት ነው። አፍቄ ቤተሰብ ከላከ በኋላ ነው። ዝም ብሎ አንጥቶ ብድግ አድርጎ ግብት ምናምን በስነ ስርዓት በስነ መግባት እናት አባቴ ተጠይቀው እምቢ ካሉ ቀርቶ እሺ ካሉ ፈቅደው ከዛ በኋላ ነው የምን ኧረ እባካችሁ አዎ እናት አባቴ ይሄንን ሁሉ አመት አሳድገው ይሄ መላጣ ዝም ብሎ መጥቶ ያስደኝ መቼም አይሆንም። አማሮች አይሆንም፣ ቅር ይለኛል። አዎ ማሬ፣ አዎ አፍቄ እንደዛ ነው። እና መተህ ብታይ ደስ ይለኛል ሙክታሩ። በዚህ አጋጣሚ ማርያምን የእውነቴን ነው ባገኘት ደስ ይለኛል። አዎ ብመጣም እኔ ለሁለት የቤት ኪራይ የምንከፍለው ማሮቼ ቤተሰብ እንዲገባበት ነው እንጂ ሂጄ ቤት አልገባም፣ እሱ ቤት አልገባም ሂጄ። እኔ ወሸመጣም ሳልሆን ኩሩ፣ እሱም ኩሩ ነው፣ እኔም ኩሩ ነን። ተቆጥበን ነው የምንገናኘው። የዝም ብሎ መልቀምቀም መልከስከስ እኔን አይገልጸኝም አይገልጸውም። ስነ ስርዓት ባለው መልኩ ነው እና ቤተሰብ ሳይገባበት እና ደግሞ ሰሞኑን ወደ ቤተሰብ ለመሄድ እያሰብኩ ነው። ከሄድኩኝ ሾክላችኋለሁ። ግን ያው ቤተሰቦችን ሚዲያ ላይ ማምጣት ስለማልፈልግ ያው ደርሼ እመጣለሁ በሚለው
እንጂ እዚህ ጋር አላመጣቸውም። እና እንደዛ ነው እላችኋለሁ ማሮችዬ። ዩቱቤን ገብታችሁ ሰብስክራይብ አድርጉ፣ የእሱንም ዩቱብ ሰብስክራይብ አድርጉ። ከጎናችሁን ሁኑ። ከመቼውም በላይ ጉልበት እየሰጣችሁ ነው ማርያም። በቃ እዚህ ላይቭ ላይ ባልገባው ቁጥር ነገሮችን እያመቻቸው እንደሆን ማወቅ አለባችሁ። እሺ የእውነቴን ነው። እሺ እና ነገሮችን እናስተካክላለን። ስራችን ላይ ፎከስ እናደርጋለን። ስራችንን ሰርተን ከዛ በኋላ ትዳር የሚባለው ነገር ቀስ በቀስ ነው የሚሆነው። እሺ በእርግጥ ሌላ ሰው እንዲያውም አልፈልግም። አየችሁ ማለት ማሮች ዛሬ አሁን ሎሚ ሊወረወር ሎሚ በሚወረወርበት ቦታ ራሱ ይዤው አላልኩም ማሮች። እንደዚህ የለም እንደዛ የሚባል ነገር ካለማ ቅዱሴ እኔ ሲወረወርልኛል እንዴ ማሪ? ስለዚህ ተጣጣም ማለት አይደለም። እና ደግሞ የሰው ልጅ ተፋቅሮ በርቀት ኑሮ የተገናኘ ሁለት ጥንዶች አለን። አንደኛው እኔና ባሌን፣ ሁለተኛው ዴዚና አሞራው ናቸው። ቃል በተግባር ምንም ነገር ሊጥስ የማይችል ማንንም ሳይበግረን ቡም አድርገን የገባን። ስለዚህ ምንም ነገር አይቀጠንም ከዚህ በኋላም ለማለት ነው። እንደምወዳችሁ ታውቃላችሁ። እሷን ነገር እያሰባችሁባት። ቡና የለኝም ማሮቼ፣ ቡና እየጠጣ ይሻላል። የለም እናፍላ። እናፈላለን። ሰሞኑን ስላልገባሁኝ ስለናፈቃችሁ ነው እያወራሁት። እና አሁን ቡና እናፈላለን። ልብስ መቀየር አለብኝ። እንደዚህ ኩኜ ጫማው የእውነት ማለት ነው። ችግር የለውም። ለኔ ፈጣሪ ሚስት ያመጣልኛል። ደስ ይላል። አራፊቄ ችግር የለውም። እንድርሃለን ወንድሜ። ልብስ ልቀይርና ላፈላ አይደለም። ምክንያቱም አሁን ይሄ ጥሩ አይደለም። እና አሁን እዚህ ጋር የማነበው ኮሜንት ውለዱ፣ ክበዱ፣ በአንድ አድርጋችሁ አትለያዩ የሚል ነው። ይሄ ሌላ ሚውት እንዳታረጓቸው። መድኃኒዓለምን አያችኋለሁ ግን አላያችሁም ማርያምን። እና ጊዜያችሁን ባታቃጥሉ ደስ ይለኛል። የእውነቴን ነው። እና እንደዛ ነው እላችኋለሁኝ። እና ደግሞ ይሄ ነገር መቼ ነው የሚነሳው ማሮቼ? እንደዚህ ሁኜ እኮ ነው የምተኛው። በዚህ አልተኛም ማሮቼ። ተሰቃየሁ። ፖስት አድርገውና ልላካቸው ልጆች ማሮች ዛሬ ማለት ነው። ከማማሬ የተነሳ ማለት ነው ቅዱሴ እኔ ጋር ካልሰራች ብሎ ባሌ ጋር ተፈናክቶ ቪዲዮ ሰራ። እኔ ዱላ ተማዘዙ እንደዚህ ምናምን ተባብለው እኔ መሀል ገብቼ ባሌን ተረጋጋ ማሪው አንዳንድ ያጋጥማል ብዬ ቅዱሴ ጋር ቪዲዮ ሰርተናል። በጎንደር ሙዚቃ ገብታችሁለት እኔም ሰርቻለሁ ቪዲዮ እዩልኝ ገብታችሁ ማሮቼ። እሺ ደግሞ ማለት ነው ማሮቼ እኔ አሁን ማለት ነው ለራሴ የእውነቴ ነው ማርያምን ቁመን ያለኝ አይመስለኝም። ጭራሽ ቁመን ያለኝ አይመስለኝም። ቁመን ሽሙኛል ማሮቼ። ፀጉሬ እንኳን እኔ አይደለም ግን ፀጉርሽም እያሉ ነበረ ትናንትና። ግን ማለት ነው ማሮቼ ጌታን ሙሉ አይናቸው እኛ ላይ ነበረ። ማሽ ለብሰን ነበር። ያን ነው ተባይና እኔ ከዛ ማለት ነው ሲያምርብሽ ስታምሩ አሉ ከዛ የምር አፈርኩ እውነት አፈርኩ። ከዛ ደግሞ ውለዱ ክበዱ አሉን ነው እኛ አይደለም ያለው አሉን። ከዛ ደግሞ ቪዲዮ ስንሰራ ደግሞ ማለት ነው ማሮችዬ ቪዲዮ ስንሰራ አሁን ብዙ ሰው ጋር ቪዲዮ ሲሰሩ ቅዱሴ የምር ማርያምን ቪዲዮ ሲሰሩ 4-5 ካስተል እያደረጋችሁ አይደል ቪዲዮ የምሰሩት? እኔ ጋር ግን አንዴ ነው የምሰሩት። ከፊቱ ነው ማር
ሲሰራ 4 5 6 እምቢ ብሏቸው ነው። አንዴ ከተቀረጸ እኔ ከመጣሁ ይፖሰታል። የሚጣል ነገር የለውም። ማሮቼ አዎ። እና ደግሞ ማለት ነው እናቴ እውነቴን ነው እኮ ቆይ ትንሽ ቆይማ በዚሁ ከቀጠለ የት ሄደ ሪሞት ይታል አፍሪኬ አየሁ ብርጭቆ አዳኞቹ የላኩት ልብስ በጣም የወደድኩ ብርጭቆ ነው። አንደኛው ተሰብሮብናል እንጂ አዳኞቹ ይኸው እንዴት እንደምናምር ይኸው ጌታ አንደኛው ተሰበረብኝ። ስለዚህ እንዴት ነሽ በሏት፣ እንዴት ነሽ ጎንደር የላትም ሞደር እና በጣም ወድጄዋለሁኝ። በጣም ነው የሚያምረው ማሮችዬ። ከእህቴ ጋር ቲሸርት ተልኮልኛል ከአፍሪካ ቲሸርት አሰርተው ማለት ነው። ቆይ ቆዳቸውን ነው ልብሳቸውን ነው የሚቀይሩት ልጆቹ። አንተም እኮ እንደዛ ነው። ምን ዋው ቶሎ ፖስት አድርገው እንዲሄዱ